እሺ መኬ ይሄ ምንድነው? የዮሴፍና ይሄ የማርያም ቤተክርስቲያኑ ካቴድራል የተሰራበት ቦታ ነው። መግቢያው ላይ ነው ያለሁት። ምኑ ነው ይሄ? የማርያምና የዮሴፍ ቤት የነበረው? አዎ አዎ፣ ኦኬ ኢየሱስ ያደገበት ቦታ ማለት ያ All right, good. Let's do a quick count off so we know we're all here. Guys, come on over. 1, 2, 3, 4. ይሄ ቤተክርስቲያን የተሰራበት ነው። ይሄ ያሉት ቤተክርስቲያናት አሻራቸውን ያኖሩበት ነው። ይሄን ቦታ ለሁላችንም ይመለከታል ብለው ማለት ነው። የተለያየ ሀገር ስም አለ እዚህ ታች እንደምታዩት። የሁሉም ሀገራት ነው እዚህ ጋር። ኢትዮጵያ ይህን ስዕል አስቀምጣለች እዚህ እና በሙሉ ይሄ ጥግ ጥግ ግንቡ ስር ፎቶ የተለያየ ሀገራት ማስታወሻቸውን አስቀምጧል። ይሄ በሙሉ ይሄ ግቢ የነ ዮሴፍ ሰፈር ነው። አሁን በዘመናዊ ነው የተሰራው። ለኛ ግን የሚያስፈልገን ትክክለኛ መኖሪያቸውን አስቀምጠውልናል። የትቤ ሶሪ ሳትርቅ አንድ ማርያሞቹን አንድ ያሳየን የትቤ አንዴ። እሺ እሺ፣ እንደሚለያዩ አዎ እንደዛ ሳስብ ነበር። እቺ የቤላሩስ ማርያም ነች። የተለያዩ ሀገራት የተለያየ መልክ ያላት ማርያምን ያስቀመጡበትን ቦታ አዎ አዎ፣ እቺ የቤላሩስ ነች። የቤላሩስ ነች። ይታያል? አዎ ይታያል፣ ይታያል። እቺ የቡልጋሪያ ነች። የቡልጋሪያ ነች። ቀጥል፣ እንደሱ እያደረግ ቀጥል። እቺ የጣሊያኗ ማርያም ነች። ልጇ ልብስ የለውም የዚች። እቺ የፈረንሳይዋ ማርያም ነች። ቦንጆርኖ። እቺ የኢትዮጵያዋ ማርያም ነች። እስኪ ልጁ ትንሽ አድጓል እንዴ? 10 ያዘ ያው ነው እንደምታይ። እግሩን አታየውም? ራሱ እግሩ እኮ በጣም ትልቅ ነው። እግሩ ራሱ 16 ቁጥር ምናምን ነገር አለ። እቺ የቺዊስ ለምናምን የሚል ነው ስሙ፣ በላቲን አይነት ነው። ከበድ ያለ ስም ያለው እንደሚለው እቺ ጥቁር ማርያም ነች። እሱ ወደ ላይ ከፍ አድርገው እሷን ሲያሳየን ኖ ፎቶውን አሳየን። በጣም ጥቁር ነች። የክርስማስ ዛፍ ነው የምትመስለው። አቀማመጧ እንደዛ ነው። የክርስማስ ትሪ ጥቁር ነች አይደል? ይሻገርና አዎ በጣም ጥቁር ነች። እቺ ባረክ ናምጣት እንዴ ሱም ስለማ አንተ ምን ነው ጥቁሯ ጋር ስትደርስ ቸኮልክ እንዴ? ሱዳናዊ ነች ወይስ ምንድን ናት? እቺ የደቡብ ሱዳን መሆኗ በጥሩ ይታያል አይደል? ፊቷ አዎ የደቡብ ሱዳን ናት። በቃ ለፍቶ እሺ እቺ የኢኳዶሯ ነች። አሳየን ወደ ከፍ አድርገው። ምንድነው? ቀንድ ነው የረገጠችው? ሰው ነው የረገጠችው? እግዚኦ ያላችሁ ቀንድ የሚመስል የፀሐይ የጨረቃ ምልክት ነው የረገጠችው። ፀሐይና ጨረቃ አይንና አፍንጫ አለው። እንዴት በይ አታይም? አፉ እኮ አለው ሰውዬው። አዎ ግን ቅርጹ እንደዛ ነው። ሁለት ቢላም ይመስላል። እግዚኦ የአባቶች ያምነ
የተማርያምን ብትር የሚመስልም ይዛለች። የማን በትር? የተማርያም ብትር ይመስላል። እሺ ስታየው የኢኳዶሯ እቺ ደግሞ ይሄ ለፊሊፒንስ ያስቀመጡት ነው። እቺ የፊሊፒንስ ነች። የፊሊፒን ገብርኤል እያበሰራት እያለ ማለት ነው። እቺ ደግሞ ራስታ ነገር ነች። እሺ እቺ የዩክሬኗ ማርያም ነች። እስኪ ዩክሬን ፎቶ እግዚኦ እሺ እቺ ናዝሬት ቤተክርስቲያን ያስቀምጣት ነች። እቺ ወላሂ ማርያም የተባለችዋ ማለት ነች። ኦኬ ባለፈው ወላሂ ያላት ሴትዮ ሰውዬ ማለት ነው። እቺ ቦሊቪያ ነች። ቦሊቪያ ያ ፊታቸውን ለምን ደው ማታሳየን? ዙም አርጋት። ዙም አይሆንልኝም። ላይቭ ላይ ያለ ሰው ነው ዙም ያደርገው። ኦኬ ችግር የለም። የቦሊቪያ እሺ ቀጥል። እቺ አንዶራ ያ እቺ ደግሞ ጣውላ ነው የምትመስለው። እስቲ እቺ ታሳዝናለች በእውነት። የ77 ድርቅ የሚባለው አይነት ነበር። እህል አሰጧቸውም እንደ ኢትዮጵያ። እቺ ደግሞ የኢራቅ ነች። የኢራቅ አቤቱ ጌታ የቫቲካኗ ፖፑ ምናምን ነው። ቫቲካኖች ናቸው እቺን ያስቀምጧል። እቺ የቫቲካኗ ማርያም ነች። አብስትራክት ስለሆነ ጳጳሱ ምን እንደሚሰሩ አላውቅም። እዚህ ጋር ጳጳስ ማለት እቺ የአየርላንድ ነች። እስቲ ሰማያዊ የለበሰችው ማለት ነው። ይሄ እስከ አጠገቧ ያለው ማን ነው? አጃቢዎቹ ሚካኤል ገብርኤል እያበሰራት እያለ ነው ምልክቱ የሚሆነው። ግን አጠገቧ ያለው ግን ማን እንደሆነ አላውቅም። ሁለተኛ ሰው አለ አጠገቧ። ዮሴፍ ይሆናል ነበረ እንደ ዮሴፍ እሷ ጋር ስራ ሲነገራት ሻበስራት ቤተ መቅደስ ውስጥ ነው ያሉት። ግን እዚህ ደግሞ አሁን ሊዋረዱ ነው። እቺ የአርሜኗ ነች። አርሜኒያ ያ ዙፋን ላይ ነው ቁጭ ያለችው። እቺ የኢጅፕት የግብጿ ነች። እሺ የግብጿ አሁን የግብፅና የኢትዮጵያ አንድ አይነት መሆን ነበረበት። ኦሪየንታል ተብሎ የተባሉት ግን እርስ በርስ እንዴት እንደማይስማሙ ይሄ በሆነ ግለሰብ የተቀመጠች ነች። የሀገር ስም የላትም። የግለሰብ ስም ተጽፎባት የራሻ ይመስላል። የፋሚሊ ስም ነው የተጻፈበት። ይሄ የሲንጋፖር
ሲንጋፖሯ ማርያም ነች። እቺ ደግሞ የቻይና የለችም ካለነ ወለን ይሄድኩ ነው። እቺ የህንዷ ነች። የማን የህንድ ማርያም ወንድ ትመስላለች እቺ። አዎ ፊቷ ወፍራም ነው። እቺ የሮማንያ እግዚኦ ይሄ ላስ አበሻ ነው ተስሎች ኢስፔራንቶስ አሁን አሪፍ ቦታ ደርሻለሁ። ቺ የአንጎላዋ የሚዋት የአንጎላዋ ማርያም የአንጎላ ማርያም እዚህ ዝቅ አድርጋት ፊቷን በምን ቀን ነው ደግሞ የገባው? ኢትዮጵያውን በዚህ ሰዓት እንዳልተኛበት ልታስፈራራኝ ነው። እዚህ ዝቅ አድርጋት ፊቷን። የአንጎላዋ አትታይም እኮ ህፃን ነው መስለው። ዌስት አፍሪካ ማለት እኮ ነው። ጥቁር ነች እቺ። ፀጉሯም አፍሪካን ፌስ ነው ያላት። የናይጄሪያ እና የጋና የደቡብ ሱዳንን ሳታሳየን ብትወጣ ሪፖርት አድርጌ ነው የማዘጋበው። ቤተ ላይ የሶስቱን ታሳየኛል። የጋና፣ ናይጄሪያ እና ደቡብ አፍሪካ። እቺ የኡራጓይ ነች። የኡራጓይ በቅርጽ ነው የሰራት። የኢንዶኔዥያ በጌታ በኢየሱስ ክርስቶስ ጌታ ኢየሱስ ከእንዲህ አይነት ስራ ስለፈታኝ እጅግ አድርጌ አመሰግናለሁ። የመቄዶንያ ማርያም ትመስላለች። ስሎቬኒያ እዚህ ጋር አገር አልተጻፈበትም፣ ግን እስከ ወታደሮች ነው። የኢጣሊያ ሁለተኛ ጊዜ ነው የታየው። ምንድን ነው? የስፔን ዋት ቺ ጥቁር ነች በጣም። የዓለም ካርታ ነገር ላይ ነው ያቆሟት። የአልቤኒያ ይህን ኤርሚያስ ቡድን እንደምትል እንግዲህ በለው ህፃኑ በጣም ትልቅ ፊት ነው ያለው፣ የሽማግሌ ፊት ነው። ጎንግ ተር ላይ ያለውን ሰውዬ ነው የሚመስለው ህፃኑ። እስራኤልን በሀገሯ እንደዚህ ማሰራቷ ተኝተዋል ማለት ነው። እስራኤላውያኑ በቃ በሙሉ ይሄ ቦስኒያ ሄርዞጎቪና
የቦስኒያ ማርያም የእስላም ሀገር አይደል? ቦስኒያ እኮ የእስላም ሀገር ነው። እዚህ የቀድሞ ዩጎዝላቪያ አካባቢ ላይ ያሉ ሀገሮች ናቸው አይደል? ቦስኒያ የሩሲያ አካል የነበሩት ውስጥ ህብረት ሶቪየት ከነበሩት አንዱ የቅድሙ መልሶ በጣም የሚያዝናና ኮሜንት ስላየው ነው። መልሶ አንዴ የቅድሙ የትኛው? አዎ የመጀመሪያው ዘበንን ያቀፈች ከታች አንዱ ብሎክ አድርጋ አታስወጣውም ቄሱ በሌለበት። የሜክሲኮ ዋት በጌታ በኢየሱስ ክርስቶስ ፊት አላት እቺ ትንሽ የፊት አክሊል ስር ያለችው ጥቁር ቆይ እስኪ እንትን ላርዝመውና ጠጋ እያደረኩ ላሳይ። ተው ችግር የለውም። አሁን ይታያል። አራቶ ብዙ የሚደነግጥ ሰው አለ በዛው በረከት። ይሄ ዶሚኒካንስ ዶሚኒካ ሪፐብሊክ ቻይና ደርሰናል። ያው እስቲ አያለ ወይኔ ኤርሚያስ እንደዚህ የማን መቀለጃው ነው ልቀር? ኧረ ቆይ የቻይናው ነው ያጣይ። ቆይ የቻይናው ነው ያጣይ። ፕሊስ በመድኃኒዓለም በጣም ቅድም እየጠየቅኩ እኮ ነበረ። እስቲ ልጅየውን አቅርበው ኛው ነው ማለት ዳንዬ ቻይንኛ ይችላል። እስኪ አናግራት ዳይን ወንድምነት ማይክን ክፈት። ዝም ብለህማ መቀመጥ የለብህም። ከባድ ነው ወንድምነት፣ በጣም ከባድ ነው። እቺ በሱሺ ያደገች ነች። ሪፐብሊክ ኤልሳልቫዶር ላቲን እስከ ዘንባባ ምናምን ነው። የአረቧ ማርያም ሞሮኮ የት አለች? ሰሜን አፍሪካ። ሂጃብ ነው የጠመጠመችው። እቺ ሂጃብ ጠምጥማለች። በልቶ ነው ብለህ ሳውዲው ጋር አድርሰናል። ጌታ ዌልስ አይ ምንድነው? የምን ሀገር ነው? ዌልስ እኮ እንግሊዝ ውስጥ ነው አይደል? እንግሊዝ ውስጥ የምትገኝ ሀገር ነች። ዌልስ ቢኒ የእናንተ ሀገር እኮ ነው። ለምን አትሳቅም ነው? ዌልስ ብለህ ያሳየን እኮ አሳ እኮ የት አለች? ቆይ አምጣት እንጂ አቅርባት። ዌልስ እንግሊዝ ውስጥ ከዩናይትድ ኪንግደም አንደኛዋ ግዛት ነች። አየርላንድ፣ ዌልስ ምናምን ነገር እንደዚህ ነው። ወታደር ነች እቺ። ገብዝዘዋል ግን የነሱ እንኳን እንደበዘዝ። አሳዎቹ ምንድን ናቸው? አሳዎች ያው የክትፎ መብያ ጣባ ሁሉ አለ እንጂ ያው መካከል ኖ ያኛው እሱ የጣባ አይደለ? ጥቁሩ ጣባ ክዳኑ ነው ታች ነው። ጣባ ይሄ መካከል ላይ
እዚህ ጋር ሀገር አልተጻፈባትም። ድንቡሽቡሽ ነች እቺ። እርጉዝ ናት። እዚህ ጋር እርጉዝ ሆና ነው። እርጉዝ ሆና ነው። ኦኬ ስኮትላንድ። አይ ቢኒ ነው እና ቢኒ ነው እቺ ፓርት ኦፍ ኢንግላንድ። እነ ፓርላሜንቱ ነው። ኮሎምቢያ። እነዚህ ጨረቃ ቢጤ መርገጥ ይወዳሉ በሙሉ እዚህ ላቲን አካባቢ ያሉት ምንድን ነው? ቅድም እዛ በሩ ጋር ያየ ነው። እዚህ ጋር ሰው በሰሃን ነው ይዛላት የምትቀርበው። እስኪ ሰው በሰሃን ይዛላታለች። እዚህ ጋር ገድለ ክርስቶስ ሰምራ ነው። በቃ ህፃኑ ይሰዋል። ይታያል አይደል? እሷን አላየናትም። እስኪ እሷ እዛ አጠገቧ ነው ያለችው። እነዚህ ላሳያችሁ፣ 3 ናቸው። እዚህ ጋር የሆነ ህፃን ልጅ በሳህን የሚመስል ነገር ይዛለች። ድምፅ ይረብሻቸዋል። አሁን እንደሱ ቀጥ አድርገህ ያዘው። ቆይ አንዴ ና ተመለስ። መስቀሉ ተዘግዝቆ ነው እዛ እሷ ጋር። እስኪ ተዘግዝቆ ነው አይደለም? አልተዘገዘቀም። የእንትኖች የካቶሊኮች አንገት ላይ የሚደረገው እንትን መስቀል ጨሌ ነገር አለ ማለት ነው። መቁጠሪያ፣ ትልቁ መቁጠሪያ። ሁለተኛ ጊዜ መሰለኝ ስፔን አለ። ቀደምም ጥቁር ናት ብያችሁ ነበር የስፔን። አሁንም ይወት እቺ እንትን ነች የባርሴሎና ናት። ጥቁር ነች በጣም የባርሴሎና ናት እቺ። አውቃታለሁ ነው እዛ ኳስ ስትደግፍ አውቃታለሁ። ፖላንድ የሆላንዷ አስቸጋሪ ነው። ሁለተኛ ጊዜ ነው ኢጣሊያ። ማልታ ማልታ ኮሪያ እንዴት ነበረ? ኮሪያ እንዴት ነበረ? አንድ ሚላት ቃል አለች። ጣሊያን በጣም እንትን ናቸው፣ አብዝተውታል። ግቢያቸው ነው መሰለኝ። 3ኛ 4ኛ ጊዜ የጀርመኗ ምንድነው? 2 ልጆች ያቀፈችው። 2 ልጆች አሏት። አቅፋቸዋለች፣ ወንድና ሴት ልጆቿ ናቸው ማለት ነው። ያሉ ጀርመኖች አሉ። ሩሲያ ካግዲላ የቺሊ ሪፐብሊክ ኪሮሺያ ደግሞ
ለየት ትላለች። አሪፍ ቁርጥ ነው ጾም ስፔን የቀደሙ ጋር ኮተት በቃ የሰው እጅ ስራ ያላችሁ አንደኛው ሀገር ነው ሉዚያና አንደኛው ሀገር እንኳን ከአንደኛው ሀገር ጋር እንኳን የሚመሳሰል አይቀራረቡም። ምንም አይመሳሰልም። ያ ስለዚህ ነው የጣዖት መጨረሻው። አሁን ማርያም እንደዚህ የተለያየ መልክ ነው ያላት። እስራኤል ማርያም ይችነች ብላ የሳለች ቆይ የተባረከ እስራኤል ዝም ብላ በታሪክ ውስጥ የጌታችን የኢየሱስ ክርስቶስ እናቱ የዮሴፍ ሚስት ብለው የሳሏት ስዕል የለም በራሱ በእስራኤላውያን በጅሽ ይተባረክ ሚዩት አድርገዋል። እኔ አይቼ አላቅም የማርያምን ስዕል የለም ምንም ቦታ አይቼ አላቅም። ሰናይት ምናልባት ካየች ሰናይት ላይ ማትራይት ተገለ ኪሎ ይሄ አይቼ አላቅም። እሺ ይሄ ቦታው ዮሴፍ የነበረበት ማርያም የነበረችበት ቦታ ነው አይደል? ይሄ እነ ማርያም ሰፈር ነው። አሁን እዚህ ጋር አሁን አይገባም በእግር መረገጥ አይችልም። ይሄ ቤታቸው የነበረው ነው። ይሄ ግቢያቸው ውስጥ አዎ ቤታቸው የነበረው አሁን እንሄዳለን። ደግሞ ገብርኤል ያበሰረበት ቦታ ገብርኤል ያበሰረበት ይሄ ምን እንደምታሳየን ምንድን ነው? አሁን ወደ ውስጥ ነው። በትክክል ቆይ መልአኩ አግኝቶ ያበሰረበት ቦታ የቱ ጋር ነው? ይተባረክ ሚዩት አድርገዋል። ወደ ቤቶቹን ላሳያት ውስጥ ነው። እሱ አሁን አያስገቡኝም። ውስጥ ለይተው ቦታ ሰርተውለታል። ግን አላሳይሃለሁ በውጭ ሆኜ ላሳይ እችላለሁ። ይሄ ትክክለኛው ዮሴፍ ቅዱስ ዮሴፍ ሰፈር ነው። የነ ቅድስት ማርያም ጌታችን ያደገበት ትክክለኛው መሬት ነው። ይሄ እዚህ ጋር መርገጥ አይቻልም፣ መግባት አይፈቅዱልንም። ቤታቸው የነበረ የዮሴፍ ቤት የነበረ
የእነሱ ቤት እዚህ ጋር ነበር። ይሄ በመስታወት የሚታየው እዛ ጋር ያለው አዎ እሱ ነው። ድንጋዮቹ ምናምን አሉ በመስታወት ተሸፍነዋል። አሁን መርገጥ አይቻልም፣ እዚህ ጋር መግባት አይቻልም። ይሄ ታች ያለው ማለት ነው። አቤቱ ጌታ ኢየሱስ ይሄ ዋሻ የሚመስሉት አምላካችን ታች ቤት የነበሩት ናቸው። ትክክለኛው መሬት ነው። ይሄ ድንጋይ ምናምን ያልተቀመጠበት የድሮ ቅርጽ ማለት ነው። በዚያን ዘመን ሰዎች ይኖሩበት የነበረው እንደዚህ ነበር። አ ፈራርሰው ሊሆን ይችላል የሆነ ነገራቸው። አዎ አዎ ድንጋዮቹ ግን ያንን ጊዜ የሚረገጡት የነበሩት ያንን ጊዜ ቤት ተሰርቶባቸው የነበረ ቦታቸውን ያለቀቁ ናቸው። ምክንያቱም ትላልቅ አለቶች ናቸው፣ ራስ በራሳቸው የተያያዙ ስለሆኑ ከየትም ሊያመጧቸው አይችሉም። ተሰሩ አንዳንድ ያን የሚጠቀሙባቸው የድንጋይ ወፍጮ በዚያን ዘመን ይጠቀሙበት የነበረው ነው የድንጋይ ወፍጮ። እነዚህ ልክ እንደነዚህ አይነት እነዚህ ድንጋይ ነው። ይሄ ከድንጋይ የተሰራ ነው። ከድንጋይ የተሰሩ ወፍጮዎች ያቺና አሁን ወንድሞች እና እህቶች ትክክለኛው ሰማያትና ምድርን የሰራ ጌታ እዚህ ቦታ ላይ እንደ ሕፃን በጥበብና በእውቀት በሞገስ በሰውና በእግዚአብሔር ፊት አደገ። እነዚህን ቦታዎች ረግጦ በእንዲህ አይነት አሁን እኛ እዚህ ልንተኛበት አይደለም ልንቀመጥበት ራሱ እንኳን እንወዳለን። ይሄን ቦታ በዩት የቦታው ማርጀትና የነበረውን ማለት ነው። ጌታ እንግዲህ እዚህ ቦታ ላይ ነበረ። እነዚህ ቦታዎች ላይ ተጫውቷል። እነዚህ ቦታዎች ላይ አድጓል። እነዚህ ቦታዎች ላይ አስተምሯል። የ33 ዓመት ቆይታው በምድር ላይ እነዚህ ቦታዎች ላይ ወጥቷል፣ ገብቷል፣ አድሯል፣ ተኝቷል። አቤቱ ጌታ ይታያሉ። እነዚህ የድሮ ቅርሶች በሰንሰለት ምልክት ተደርጎበታል። በሰንሰለት ምንድን ነው? ምንጭ ነገር ነው። ምንጭ ነገር ነበር። እነዚህ የውሃ ምንድን ነው የሚባለው? ቤረል የውሃ ጉድጓድ ምንድን ነበር የምንለው? ቤሪ ነው። በጣም ውስጥ ጉድጓድ ነው ወደታች። የውሃ መጠቀሚያቸው ነበር ማለት ነው። እዛ ጋር ከድንጋይ የተቀረጸ የተሰራ የውሃ መቅጃ ነገር አለታች።
ይሄን ይመስላል። ቆይ የምችል ካሜራ ይዞ መግባት አይፈቀድም የሚል ምልክት ስላየው ነው። ምናልባት አስፈቅጄ በትክክል የተበሰረችበት ቦታ ማየት የምንችል ከሆነ ላሳያችሁ። እኔም ጊዜ እየደረሰ ነው ሻማ ስለሚገባ ይቻላል አይደል? ይቻላል። ቅዳሴ ላይ ካልሆነ ይቻላል። አዎ ድምጽ አለው። ውስጥ የሚረብሽ ድምጽ አለ። ሚውት አድርገን አሳያችኋለሁ። ለሚውት አድርገው ራሴ ነገር እሺ በዚያው አጋጣሚ ልነግራችሁን ፈልገው ይህንን ቦታ ያሰሩት ካቶሊካውያን ናቸው። በጣም ብዙ ሚሊያርድ ብር እንደወጣ ነው የሚነገረው። በደንብ አድርገው ጠብቀውታል በእውነት። እዛ ላይ ፎቶ ላይ ደግሞ እንዳያችሁት ይትቤ እስኪገባ ድረስ አንድ ነገር ልናገር፣ እኔም የታዘብኩትም ማለት ነው። የሆነ ፎቶ በስህተት ለካ ለጥፈዋል። ያቺ ፎቶ የአፍሮዲታ ፎቶ ነበረ። ሲመረመር የአፍሮዲታ መሆኑ ሲታወቅ አይ መውረድ አለበት ተብሎ አስወረዷት እና ምን ያክል የሚያሳዝን ሁኔታ ላይ እንዳለች እቺ ቤተ እምነት። በተለይ እስራኤል ሀገር ያላችሁ ኦርቶዶክሳውያን እንደው መልእክት ማስተላልፍላችሁ አይናችሁ እግዚአብሔር እንዲከፍት ነው። በዚሁ አጋጣሚ የምንነግራችሁ አሁን ወደ ቤተክርስቲያኑ እየገባ ነው። ይሄ ቤተክርስቲያን ነው ገብርኤል ያበሰረበት ቅድስት ድንግል ማርያምን ያበሰረበት ቦታ ነው። በጣም ነው ደስ የሚለው በእውነት ቦታው በጣም ደስ ይላል። ወደ ስተግራ እንግዲህ ፉርሽ ይሆናል። ቤተ መቅደስን ያበሰራት የሚለው አስተምህሮታቸው በጣም ፉርሽ ይሆናል። ሁላችሁም ታዘቡ። እኔም ማዝነው እዚህ ሀገር ሆናችሁ ታሪክን እያወቃችሁ አይናችሁን ማትከፍቱ፣ በተለይ ደግሞ ማድሪሆች ወይም አስጎብኚዎች እውነቱን እያወቃችሁ ለዚህ ህዝብ ግን እውነቱን ማትናገሩ በሰማይ ትጠየቃላችሁ። እግዚአብሔር ይጠይቃችኋል። እውነተኛውን ወንጌል ማትናገሩ ዛሬ በጣም ብዙ ሰው አለ። አርብ ስለሆነ እዛ ላይ ፊት ለፊት የምታዩት ነው ገብርኤል መልአኩ ቅዱስ ገብርኤል ማርያምን ያበሰረበት ቦታ ነው። ይትቤ መውረድ ትችላለህ ቀስ ብለህ። ትጠየቃላችሁ፣ ስለ እውነት ትጠየቃላችሁ። የምታውቁትን እውነት ስላልተናገራችሁ በእግዚአብሔር ዘንድ ትጠየቃላችሁ። ለዚህ ህዝብ እውነተኛውን ወንጌል ስላልተናገራችሁ በግልጽ የታጠረው ነው እትየው ቦታው። አዎ እዛ ታች ያለው በስተግራ ታች ያለው። አዎ ታች ያለው ይትቤ ያዞረው። ቆይ የቱ ይሄ መሀከል ላይ ያለው ነው አይደለም፣ እዛ ውስጥ ያለው። አዎ ውስጥ ሰዎቹ ጋር ወርታች ያለው። አዎ ውስጥ መግባት ትችላለህ። ይትቤ ሂድና ቀረብ ማለት ትችላለህ። ወደ ቀኝ ሂድና ወደ ቀኝ። ቅዳሴ ላይ ናቸው። ታች አይቻልም። አሁን ሲወጡ ምናልባት እንጠብቅና አሁን መቅረዙ ያለበት ሻማ የሚበራበት ሳይሆን ፊት ለፊት ትንሽዬ ቦታ ናትና እዛ ላይ ነው መልአኩ ቅዱስ ገብርኤል ያበሰራት። እዚህ ነው እንግዲህ ኢየሱስ ያደገው፣ እዚህ ሰፈር ነው። ታችም ከሄድክ ይትቤ የዮሴፍ እንትን የሚሰራበት ቦታው የሥራ ቦታውም አለ ወደ ታች። አናጺ ስለነበረ ናዝሬታው ይትቤ መውረድ አይቻልም ግን ቅዳሴ ላይ ናቸው አለ ኮርስ።
ማን ያንቺ እየነዳሽ ነው አይደል? አይ እረፍት ላይ ነኝ። ለዛ ነው አንድ ሩብ ደቂቃ አለኝ እረፍት። እየነዳሽ ግን እንዳታደርጊ። ኧረ አላደርግም እሱ። ጎበዝ ነሽ፣ ጀግና። ኢየሩሳሌም ላይ እንዳለ ተራራና ቁልቁለት ኮረብታ ነው። የከተማ ባስ ትነጃለሽ። ያ ኢየሩሳሌም ያስቸግራል ለመንዳት። ያው ዝም ብዬ በቪዲዮ ላይ ሳየው በጣም ጠመዝማዛ እንትን አቀበት ቁልቁለት እኮ አለው። አዎ በጣም ነው ብዙዎች የሚደነቁ እዚህ ሀገር በመንዳታችን ኢየሩሳሌም ውስጥ። ያውም የከተማ ባስ ትልቁ ነው አይደል የምትነጂው? አዎ ሰፈር አንዳንዴ ሰፈር አካባቢ ነው እንሰራ ያው ለልጆች ተብሎ በጣም ይረዱኛል። ዩቲዩብ በቃ መውረድ ካልቻልክ የዮሴፍ ቤት አንዴ ችግር የለውም። ዩቲዩብ ይሰማል። አዎ እንትን ላይ ነበሩ፣ ቅዳሴ ላይ ነበሩና በቃ አሁን ወረፋ አለ። የሁሉ ሰልፍ ነው፣ ተሰልፈን ነው የምንወጣው። ኦኬ እንደምንም ተፍጨርጭሬ ላልፍ እሞክራለሁ። ና ችግር የለም። በቃ ዩቲዩብ አዎ ፊት ለፊት አንዴ ፊት ለፊት ብቻ አሳየና ቦታውን ያው እዛ ፊት ለፊት የምታዩት ነው። ቦታውን ብቻ አሳየን። ቦታው እንደሱ አርጋችሁ ሻማ ያው መብራት የሚታየው አለ አይደል? አዎ ሻማ ካለበት ወደ ውስጥ ያለው ማለት ነው። አዎ ወደ ውስጥ እንደዚህ ያለው ከርብ እንትኑ ማለት ነው። መግቢያው ያው ታውቃላችሁ ኢየሩሳሌም የተለያዩ የጥንታዊ ቦታዎች በራቸው አራት ማዕዘን አይደለም፣ ልክ እንደ ነው የሚያደርጉት። መግባት ጀምሯል። እገባለሁ። እሺ ኧረ ግድ ለመውረድ አይጠብቅብህም። ዩቲዩብ ሎሊድ ሆፎታም እሱ የተባረከ ነው። አቤል የተባረከ ነው። ክርስቶስ ኢየሱስን ሲያምን ተባርኳል። ቦታ አይደለም እኛን የሚባርከን፣ የባረከን ኢየሱስ ነው። ተባርከህ ውጣ ይላል። ሃይማኖተኛ ነው እኮ ታውቀዋለህ። ያን ኦርቶዶክስ የኔ ሰፈር ልጅ ጸጋ ይብዛልህ። ዩቲዩብ ግን ነጠላ የለበስም እዚህ። ይኸውላችሁ አሁን የምታዩት እዚህ ቦታ ነው። በቃ ቅዱስ መልአኩ ገብርኤል ድንግል ማርያምን ያበሰረበት ቦታ ይሄ ነው። መስኮትሽን ዝጊው እህትየው፣ የመኪናሽን መስኮት ዝጊው። መኪና ሳልፍ ይረብሻል ድምፁ። ኦኬ ነጩ ያለበት ቦታ አዎ በቃ እዚህ ቦታ ነው አበሰራት የሚባለው። ይገርማል። የታላችሁ ኦርቶዶክስ በቤተ መቅደስ አገኛት ስትሉ የነበራችሁ ኢትዮጵያ ውስጥ የሚዋሽ ውሸት ለብዙ ጊዜ ስናገርበት የነበረ ጂኦግራፊ አስደግፌ ስናገርበት የነበረ አንዱ ይሄ ነበር። ጎብኚዎቹ ያውቃሉ ይህንን ታሪክ። ዝም የምትሉ ለምንድን ነው የማትናገሩ? ለምንድን ነው በጨለማ ያለውን ህዝብ እውነትን የማትናገሩት? ስለማያነብ ስለማይጽፍ ነው። እናንተ የምታውቁት በጣም ብዙ የተማራችሁ አላችሁ እዚህ ኦርቶዶክሳውያን ማንበብ የምትችሉ
በጣም ያሳዝናል። አዎ ይሄ ቤታቸው ነው ማለት ነው። ቤቷ ነው ቤታቸው ነው። ታች ቤታቸው ነው። ታች መሰለኝ አይደለ? መግባት ትችላለህ ይትቤ እጣኑ በጣም ከብዶኝ ነበር። እጣን ያጥናሉ። በጣም ነው የሚከብድ። በጣም ይከብዳል እጣኑ። እጣኑ ከብዶኝ ነበር። አረ እጣኑ የራሱ ስንት ቀን አያችሁት አይደለ? እጣኑን ጌታ ይመስገን እዚህ ጋር ነው አየነው ይትቤ ሰኒዬ በዚህ ወደ ላይ ነው አሉኝ ዮሴፍ የሎራ ሁክም ሎ ለማታ بسبب تدبيري لكن أنا لك طف ያሳዩህ ግን አዎ ወደ ላይ ነው አሉኝ እኮ እኛ ግን በደረጃ ወርደን ሄድን። ሌላ መንገድ አለ ማለት ነው። ላይ ነው አለኝ ጌት ላይ የቆመው አሾቴር ሎ አታሎ ጸርህ ለለህት ራሆክ ኒክናስኑ ሚሌ ማታ ትሻል ሚሹ አባል ፈኒሻል ወላ ንሻል አንሻለ ዘ አባል ሰኒ በዚህ ጋር ነው አለኝ። ይስሉ ዮሴፍ ነው። አዎ ዮሴፍ ነው። የሚሳለሙት እኔውት እንዴት እንደተላጠ ቀለሙ ጉልበቱን ሲስሙት ፊቱን ሲያሳየን እንዴ ሽማግሌ ነው ብለዋል ነበር። እንዴ እኮ ጎረምሳ ነገር ነው። አዋል ያው ጉልበት የተሰማ ሽማግሌ ያስመስላል። ምርኩዙን አይ በዛ ዘመን ያሉ ሰዎች ምርኩዝ ነገር እንደዚህ ይዛሉ። ካቶሊክ ነች አይደል እንደዚህ ያሰራችሁ? የድሮ ሰው ብቻ ነው የሁሉም ቤተክርስቲያን ብዙ ቤተክርስቲያኖች እንዳይሆኑ የተባበረ እጅ እንዳይሆኑ፣ ምክንያቱም ምልክቶቻቸውን አስቀምጠውበታል። ሌላ ቦታ ላይ እንደዛ ምልክት አይሰጧቸውም። የጥምቀት ባህርና እዚህ ጋር ብቻ ነው ያየሁት ምልክት የተቀመጠበት። አሁን ልታሳየን ነው ዮሴፍ እንጨት የሚሰራበት የነበረው? ዮሴፍ እንጨት የሚሰራበትን የነበረው ቦታ ብላኛለች ሰናይት። እኔ አላውቀውም በእውነቱ። ሰኔ የሽለማት አባልሽ ክሊታው ላይ ኢየሱስ
ይሄ ቦታ ነው። ሰኔ አዎ እዚህ ነው የሚጀምር። ቤታቸው ከዚህ ነው የሚጀምር የሚሰራበት። ትንሽ ስትወርድ ያው ሎየላ ሀክሊታን የኮሸበት እዚህ ላይ ያው ወረቀት እየጻፉ ጸሎታቸውን ወረቀት እየጻፉ የጸሎታቸውን እንትን ይጥላሉ እዚህ ላይ ያው እግዚአብሔርን እንዲሰማን እያሉ ማለት ነው። ልክ ዌስተርን ወል ላይ እንደሚያደርጉት እዚህ ላይም ያደርጋሉ። እንደምታዩት ጌታችን መድኃኒታችን ኢየሱስ ክርስቶስ ከ30 ዓመቱ ድረስ በዚህ አካባቢ ነው የኖረ። እናትና አባቱን ሲያገለግል ነው የኖረ። እዚህ በጣም አናጺ እንደነበረ ያው ዮሴፍም ይነግረናል መጽሐፍ ቅዱስ። አብሮ እናትና አባቱን ሲያገለግል የነበረ ጌታ ነው ያለንና በጣም ይደንቀኛል። አንዳንዴ አምላክ ሰው ሆኖ ልክ እንደኛ ይበላ ይጠጣ ነበር፣ ልክ እንደኛ ይሰራ ነበርና ምን ያክል መመረጥ ነው ይህንን ጌታ ማወቅ። በዚያው አጋጣሚ እንዴት አምላክ ሰው ይሆናል እያላችሁ እንደው በጣም ግራ የገባችሁ ሰዎች መጽሐፍ ቅዱስ አነቡ እንላችኋለን። ተባረኩ። በቃ እኔ ስራ ልጀምር ነው። ጸጋ ይብዛል ወንድምነት። ተባረክ። ይትቤ አንተ በጣም ሰጉራ ኮል ይራለም ሽሽ ያክሻፍ ተዳስ ይላል። ይቅርታ ዛሬ አርብ ስለሆነ ችግር የለውም ተዘክቷል። ችግር የለውም። ሌላ ጊዜ እግዚአብሔር ከፈቀደው እናንተ እስክትመጡ ድረስ ኤርሚ የቀርሜሎስ ተራራ ላይ ሆኜ የሆነ ቀን አሳያችኋለሁ። አርብ ሁሉ ጊዜ ኢየሩሳሌም አለሁኝ። እግዚአብሔር ከፈቀደ አርብ ቤተ መቅደሱን የስጢፋኖስ የተገደለበት ቦታ ጌተሰማኒ ምናምን አካባቢ ላሳያችሁ እችላለሁ። እግዚአብሔር ይባርካችሁ። ኤርሚዬ በጣም ነው የምወድ። ሁላችሁንም እዚህ የነበራችሁት ጌታ ይባርካችሁ። ተባረኩ። ቴንክ ዩ ትብዬ ተባረክ። ጌታ ይባርክ። ጸጋ ይብዛልህ። በጣም ነው ደስ ያለን። እንኳንም ደግሞ በዚህ አጋጣሚ ይሄን ቦታ አንድ ቀን ጌታ ይረዳናል። ድጋሚ እንደዚህ ቅዳሴ በሌለ ሰዓት ላይ ወይ ደግሞ አሁን እንትን የምትል ከሆነ ጸጥ የሚል ከሆነ ቦታውን ብቻ ቀርጸህ ይትብዬ ሳትሄድ ተመልሰ መግባት የምትችል ከሆነ ያ ቅዳሴው ካለቀ ገብርኤል አበሰራት የተባለበት ቦታ ቅረጸውና በውስጥ ላክልኝ በዋትሳፕ ላይ እና የመቼም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለስንት ሚሊዮን ሕዝብ እንዴት እንደሚዋሹ ወንድሞች እናቶች፣ አሁን ከኢየሩሳሌም ከተማ ጀምሮ እስኪሄድ ድረስ ወገኖች፣ እስኪሄድ ድረስ ማለት ነው። ጌታ እስኪረዳን እስኪሄድ ድረስ ማለት እንጂ ከሄድኩማ የተወሰኑ ሳምንታቶች ቆያለሁ። ምናልባት ከወር በላይም ልቆይ ይችላለሁ ብዬ አስባለሁ። ጌታ ይፈቀድ። ድጋሚ ተመላልሶ ብዙ ጊዜ እንጸልያለን። ትመጣለህም እኛም እንቀበልሃለን እዚህ። አዎ ጌታ ይረዳኛል። ጌታ ይረዳኛል። የባለፈው እሺ ፎቶ አንስቼ እልክልሃለሁ። አዎ በደምብ ፎቶም ብቻ ሳይሆን ቪዲዮ አንስተህ ያንን ያበሰረበትን ቦታ ቪዲዮ አንስተህ ላክልኝ። ገፋቢል ከሁለት ደቂቃ ያላነሰ ዞር ብለህ ቅዳው። ገና ከመጀመሪያው ከላይ ወርታች ሳትወርድ ቅዳ። ሪከርድ አድርገው፣ ታችም ከወርክ በኋላ ሪከርድ አድርገው። በተለይ ቦታዋን ዙም አድርገው ሪከርድ ማድረግ የሚቻል ከሆነ ሪከርድ አድርገህ ላክልኝ እሱን ቦታ ብቻ እና ተባረኩ። እትዬ ሰኒ ተባረክ። ወገኖች ጸጋ ይብዛላችሁ በሙሉ። መሲ ቤካ እዚህ ያላችሁ በሙሉ። ዳንዬ ትከፍታለህ ፕሊስ? በጣም ደክሞኛል። ወንድምነት ትከፍታለህ ቤት?
ዳኒ የለም ማለት ነው። ብርኬ ያለህ አለ የጌታ ዘመናቸው ይባርክ። ተባረክ። አሜን። በዚህ ጉዳይ ላይ በደንብ እንገባበታለን። አዎ ማንሳት አለብን። አዎ በደንብ ማንሳት። በቤተክርስቲያን አቤት እንትን ምረታብ የማርያም የተቀበረችበት ነው ብሎ ሲያለቃቅስ የነበረበት ቦታ እሱም ማሳየት ቢችል እዛው ከሆነ ማለት ነው። ሪከርድ ቢያደርግ እሱ እዚህ ቄድሮን ሸለቆ ጋር ነው፣ ኢየሩሳሌም ነው አሁን ያለው። ይሄ ገሊላ ነው ላይ ሰሜኑ ክፍል ላይ ነው አሁን ያለው። እሱን ወደ ኢየሩሳሌም ሲመለስ በምስራቁ በር በኩል በዛ በቄድሮን ሸለቆ ውስጥ ነው ያለው። የጊዮን የሚባለው ምንጭ የነበረበት ማለት ነው። እዛ ጋር ነው የነበረው። እሱ ታዲያ የእውነት የማርያም መቃብር ነው ኤርሚ? በተለምዶ ነው ይባላል። በተለምዶ ይባላል። ግን እዛ ቦታ ላይ ነው። ጌታ የመጨረሻ ወደ መስቀል ሊሄድ ሲል የጸለየበት ቦታ እና የሚያበረታው የጌታ መልአክም ታየው ብሎ የሚለው እዛ ጌቴሴማኒ የወይራ ዛፉ ያለበት ጋር የተሰራ ቴምፕል አለ። አይ ቲንክ የማን እንደሆነ አላውቅም። ቤተ መቅደስ ብለው እዛ ጋር ሰርተውታል። እዛ ነው ቦታው። ምረታብ ምን ዝም ብሎ ነው በየሄደበት እየተኛ እኮ የእመቤቴን ቦታ ሳይው አላስቻለኝም አላለም። እሷ የተቀበረችበትን ቦታ ሳየው አልቻልኩም አለ። ውስጥ አልቻልም አለ። የኢየሱስ ጋር ሲሆን ተገርሟለሁ። ይሄን አልኮ ነው ለጌታ ያላቸው ክብር ማነው ንቀት። የእመቤቴ ጋር ስደርስ ልቤ ተናወጠ አለኝ። ሰው ያየውን የተረዳውን ያህል ነው። በእርግጥ ምን ይባል እና ተባረኩ። ጸጋ ይብዛላችሁ። ሰላም ሁኑ። እዚህ ላይ ለበቃ ነው። ጌታ ይባርካችሁ።